አያት ትሄዳለህ? ግቢ፣ እኔም ወደዛው ነኝ። ኧረ እኔ እሱ እንዳይከፋው ብዬ ነው ደረስ ብዬ የምወጣው እንጂ በጣም ነው ምጠላት። መርዝ ነገር ጠብ አድርጌ ብሰጣት ራሱ ደስ ባለኝ። በቃ ደውልልሻለሁ። አስገረምኩ አይደል? ባል ሲነጥቃሽ መሆን አለበት መቼም። ኧረ ምን አባቷ ትነጥቀኛለች? የፍቅረኛ እህት ናት። ሁሌም አንደኛ ነኝ ነው የምትለው። ወንድሟን እንደማልንከባከበው ምናምን ነው የምታስበው። እህቶች እኮ እንዲህ ናቸው። እና ያክሯቸዋ ይሄንን ካሉ ጠቆርክ ከሳ አልተመቸ ምናምን። እስኪ እሷን ቦይፍሬንድ ልናይላት ነው አሁን። ቦይፍሬንዷን እስካሁን አታውቂውም እንዴ? ኧረ የታባቱ አውቄው ይሄን ብጣሻ። ሰሞኑን ነው ተመልሳ ወደ ኢትዮጵያ የመጣችው። የእሷን ቢጤ ከንቱ ጠብሳለች መሰለኝ። ኑ ላስተዋውቃችሁ ብላ ጠራችን። ደወለች። ወይዬ ውዴ እየደረስኩልሽ ነው። ውዴ ክራሽ አያደርግም እዚህ ጋር። አንቺ ልጅ ግን ወንድሜ የተንከባከብሽው አይደለም። ከዚህ በላይ ምን አርግ ነው የምትለኝ እህትህ? ግን እሷ እኮ ለጨዋታ ነው። ቅሌት ሂዳሬ ነው። ወንድሜና የወንድሜ ሚስት ፍቅረኛዬ። ራይድ ሰራ በነበረ ጊዜ ሁሌም የሚገርመኝ ገጠመኝ ነበር። በዛች ቅጽበት ያወቀ ሰው ስለ ቤቱና ትዳሩ፣ ስለ ጓደኞቹና ስለ አማቾቹ ክፋት ዝክዝክ አድርጎ ይነግራል። በእርግጥ አንዳንዴ ለሰው ስታካፍለው የሚቀልህ ነገር ይኖራል። ግን ለማን ነው የምታካፍለው ነው። ድንገት ላገኘው ሰው ስላገናኘ ነገር የሚመለከተውን ጉዳይ እንጂ ያን ያህል ኤክስትራ ማይል ርቀህ ስለ ገመና ማውራት ትዝብት እንጂ መፍትሄ አያመጣም። አለፍ ሲልም እንደዚህ አይነት ገጠመኞችን ሊያመጣ ይችላል።